እሺ እሱ አመሰግናለሁ። ገባ በቃ ትለፋለህ በቃ ዱንያዊ ነገር ማለት ነው የምናቀጣቀጥህ። በቃ ዱዓ ታረጋ ያኔ በዱንያ ላይ የምፈልጋቸው ነገሮች አሉ፣ ልጅ፣ ትዳር፣ ሰርቶ ማግኘትን ወዘተ። ምንም ጭራሽ ያለፋሁት ያላረኩት ነገር የለኝም። ጭራሽ ሁሉ ነገር ነው ያሳጣኝ ማለት ነው። ስለዚህ የወደፊት ተስፋም የለህ ምናምን ገባ በቃ ያስጠላህን። እንደዛ እንደ ድሮ ትዕግስት አይኖረኝም፣ እንደ ድሮ ጉልበት አይኖረኝም፣ እንደ ድሮ ሁሉ ነገር አይኖረኝም። ከዚህ ተስፋ መቁረጥ ነገር በቃ ምን ያደርግልኛል ስትል በቃ ከዚህ አንጻር ነው። ይሄ እኮ አንቺ ብቻ አይደለሽ፣ ከጎንሽ ያሉትን ተመልከች። ነቢያችን ሰለላሁ ዐለይሂ ወሰለም እንظሩ ኢላ መን ሁወ አስፈለ ሚንኩም ሊአላ ተዝደሩ ኒዕመተ ላሂ ዐለይኩም አሉ። ስለ ምድራዊ ህይወታችሁ ዝቅተኝነት ከተሰማችሁ ከበታቻችሁ ወዳሉት ተመልከቱ፣ የአላህን ጸጋ በእናንተ ላይ ያለውን እንዳትንቁ ይረዳችኋልና አሉ። አያችሁ፣ ነቢ ሰለላሁ ዐለይሂ ወሰለም ጥበብን ተናገሩ። እዚህ ጋር የሰው ልጅ ከሌሎች ዝቅ ብያለሁ የሚለው ስሜት ከተሰማው ሰይጣን እንደዚህ ብሎ ራሱን ወደ ማጥፋት ወይም ራሱን የሆነ ነገር ወደ ማድረግ ከወሰወሰው ወዲያው ከእናንተ በታች ያለውን ተመልከቱ። ለዚህ ለካ የለው ምን ጋ ያለው ብዙ ነገር አለኝ ብሎ ሰውየው በራሱ እንዲደሰት ያደርገዋል። ይሄ ነገር አያችሁ፣ ከበላያችሁ ያሉትን አትመልከቱ። በምድራዊ ጉዳይ ላይ ከበላያችሁ ያሉትን የምትመለከቱት እነማንን ነው? በቀጣዩ ዓለም ስለ አኼራ ጠንክረው የሄዱ ሰዎች ታቻላ። ያ ነው። በምድራዊ ጉዳይ ደግሞ ከበታቻችን ያለውን መመልከት ግድ ነው። አንድ ልጅ ቤቱ ውስጥ አባቱ ጋር ተጨቃጨቀ። አባዬ ጫማ ግዛልኝ፣ እኔ ከሌሎቹ ዝቅ ያልኩኝ ነኝ ብሎ አለቀሰ። አባቱ የለውም ነበር። ልጅ የለኝም፣ ምንም ማድረግ አልችልም። በአባቱ ላይ ተበሳጭቶ ይሄ ልጅ ባዶ እግሩን ወደ ውጭ ሲወጣ ሌላኛው ሕፃን ልጅ እግሩ ተቆርጦ በአንደኛው እግሩ እያነከሰ ሲሄድ አየው። ለካ እኔ ጫማ ላለሁኝ እግር የሌለውም አለ ማለት ነው ብሎ ወደ አባቱ ጋር ተመልሶ አባቱን አመሰገነ፣ አላህን አመሰገነ። ቷቸዋል። የጤናን ልክ ማወቅ ከፈለጋችሁ ሆስፒታል ሄዱና ጎብኙ። እንደው ሌላ ገንዘብ የለኝም ይህን ገንዘብ ትተዋለህ፣ ዛ ትረሳዋለህ። ለካ ሙሉ ጤና አለኝ ብለህ አላህ እንድታመሰግን ያደርጋል። ይህ የሆነ ነገር የለኝም አትበሉ። አለህ ብዙ ነገር አለ። ሙስሊም መሆን ትልቁ ጸጋ ነው እዚህ ዓለም ላይ ታቸዋል አይደለ? አንድ ጌታህን እያመለክ ነው፣ የነብያትን አምላክ ጌታህ እያመለክ ነው። ከዚህ የበለጠ ጸጋ አለ? በአጠገብህ ሰዎች ሌላ ባዕድ አምልኮ ላይ ሳሉ አንተ ለዚህ ከተመረጥክ ወላሂ ትልቅ ጸጋ ላይ ናቸው። ነቢዩላህ ዩሱፍ ታውቁታላችሁ። በጣም መከራ ደርሶበታል። ወንድሞቹ ለማሳደድ ሊገሉት አሴሩበት፣ ጉድጓድ ውስጥ ጣሉት። ከዚህ ተረፈ። ባሪያ ተደርጎ ተሸጠ በግብፅ ላይ። ከዚህ ተረፈ። መጨረሻው እንደገና ንጉሱ ቤት እየኖረ እያለ ዝሙት ሰርቶብኛል ብላ አሳሰረችው፣ ተገረፈ። እዛ እስር ቤት ውስጥ ይሄ ሁሉ መከራ ደርሰውበት እስር ቤት ተወረወረ። እዚያ ሆኖ አላህ በእኔ ላይ በማንም ላይ ያልዋለውን ጸጋ የዋለልኝ ሰው ነኝ እያለ ኢስላምን ስለዋለለት እርሱን ማወቅን ስለዋለለት በጣም ያመሰግን ነበር፣ በጣም ያመሰግን ነበር እንጂ አሁን እኛ በእርሱ ቤት ብንሆን ብዙ ነገር ተነጥቀናል። በቃ ያንን እያስታወስን እንደው እንደዚህ ሁኚ እንደዛ አይሉም ነቢያቶች። የአላህን በእርሳቸው ላይ የዋለው ትልቁ ጸጋ ኢስላም የሚባል ነገር አለ። ሱራ ዩሱፍ ላይ ይናገራል። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ። ለእስር ቤቶቹ ሰዎች ሲነግራቸው እናንተ የእስር ቤት ጓደኞች ሆይ እኔ በአላህ የማያምኑ ሰዎችን መንገድ ትቻለሁኝ አለ ዩሱፍ። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱ በቀጣዩ ዓለም ከሞት በኋላ መነሳትና ወደ ገነት ወደ ገሃነም መግባት የሚለውን የካዱ ሰዎችን መንገድ ትቻለሁኝ አለ። ታዲያስ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ፣ እኔስ የአባቶቼን መንገድ ተከትያለሁኝ የአብርሃምን የኢስሐቅን የያዕቆብን መንገድ አለ ዮሴፍ። ዛሊከ ሚን ፈድሊላሂ ዐለይና፣ ይህ አላህ በእኛ ላይ የዋለልን ጸጋ ነው። ወዐለ ናስ፣ በበርካታ ሰዎችም ላይ ይህን ጸጋ ውሎላቸዋል። ያን አንድ አምላክ ማምለክ ትልቁ ጸጋ አለኝ እያለ ነው። ይህ ሰው ብዙ መከራ ደርሶበታል። ይሄ ነቢይ በርካታ መሰናክሎችን አልፏል። ያን ሁሉ ረሳውና ግን ሁሉንም ባጣ ግን እርሱን ማወቅን ሰጥቶኛል። አምላኬን አውቃለሁኝ፣ እርሱን በብቸኝነት እገዛለሁኝ፣
ከባዕድ አምልኮ እንድርቅ አድርጎኛል። ይሄ ለእኔ የትልቁ ጸጋ ነው አለ። ምንም ነገር እጣ እዚህ ዓለም ላይ ምንም ነገር አይኑርህ፣ ኢስላም እስካለህ ድረስ ወላሂ አንተ የትልቁ ጸጋ ባለቤት ነው። የትልቁ ጸጋ ባለቤት፣ ሁሉም ነገር እንዳለህ አስብ። ኢስላም ከሌለ ለምን የዓለም ጸጋ አይኖርህም? ምንም ነገር እንደሌለ አስብ። የዚህ ዓለም ጸጋ ጠፊ ነውና፣ ኢስላም ግን የዘላለማዊ ሀገር የሆነችዋን ጀነት እንድትወርስ የሚያደርግህ ትልቁ ጸጋ በእጅህ ላይ አለ። አላህ ስብሐነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞች በእርግጥም ዳኑ ብሎ 4 ነጥብ አደረገ። አማኝ ነህ አይደለ? አላህ ስብሐነሁ ወተዓላን ታመልካለህ። ነቢያት ያመልኩ የነበረውን አምላክ ታመልካለህ። አንተ ሁሉም ነገር አለህ። የፈለገ ነገር ድህነት ቢሰማችሁ ምንም ነገር ቢሰማችሁ ግን እኮ ኢስላም አለኝ ብላችሁ በኢስላም ተጽናኑ። ትልቁ መጽናኛሽ ኢስላም ነው። ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ አለ ዩሱፍ። ለሰዎችም ይሄን አላህ በርካታ ሰዎችም ይሄን ኢስላምን ጸጋ ብሎላቸዋል አለ። ወላኪነ አክተረ ናስ ላ የሽኩሩን አለ። በደንብ አስተውሉት ይሄን ነገር ግን አብዛኛው ሰዎች ይሄን የተሰጣቸውን ጸጋ አያመሰግኑም አላህን በዚህ ምክንያት አለ። ኢስላምን ስለሰጠኸኝ አመሰግንሃለሁ እያልክ አምላክን አላህ ልታመሰግነው ይገባል። ምንም ጸጋ ባይኖርህም ትልቁ ጸጋ አለህ አንተ። ወዐለ ናስ ወላኪነ አክተረ ናስ ላ የሽኩሩን። አያችሁ፣ ይሄ ለእኔ አላህ ትልቁ ያለልኝ ትሩፋት ነው፣ ትልቁ ጸጋው ነው እያለ ይናገራሉ። ነቢዩላህ ሱለይማንን እንውሰድ። ብልቂስ የምትባለዋን የየመኒቷን ንግስት ነይ ወደ ሀገሬ ታዛዥ ሆነሽ ሙስሊም ሆነሽ ባላት ጊዜ አይ በቃ ምንም እንዳያደርገኝ በስጦታ ልሸንግለው አለች። ወርቅ ብር ምናምን ያለ የሌለ ስጦታ ሰብስባ ላከችለት። ሙስና በዛው እንዲተዋት ማለት ነው። ከዚያ በኋላ ልክ እንደመጣለት ሱለይማን ምን እንዳለ ታውቃላችሁ? ንግስና አለው፣ ሀብት አለው፣ ሁሉ ነገር ያለው ነብይ ነው። አላህ ስብሐነሁ ወተዓላ እንደርሱ አይነትን ንጉስ አላደረገም በምድር ላይ ወደፊትም አያደርግም። ይህን ቃል ገብቷል። ሱለይማን ዓለይሂ ሰላም አላህ ስብሐነሁ ወተዓላ ለመነ። በሱራ ሳድ ላይ ምን ብሎ ለመነ? ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕድ አለ። ጌታዬ ሆይ ከእኔ በኋላ ለማንም የማይገባን ሹመትና ንግስና ስጠኝ አለ። አላህ ስብሐነሁ ወተዓላ ሰጠው። ያ ሁሉ ጸጋ አለለት። እንደፈለገ እንደሱ የሚገዛ አላለፈምም፣ ወደፊትም አያልፍም። ለምን እንደሆነ ታውቃላችሁ? የፈለገ ሰው ቢነግስ እንደው ዓለምን ገዛ ቢባል ሰዎችን ሊገዛ ይችላል። ሱለይማን ጅኖችን እንደፈለገ ያዛቸው ነበር። ፈሰኸረ አላህ ስብሐነሁ ወተዓላ ይሄን አደረገለት። ገብታችኋል? ወሸያጢን ኩለ በናኢን ወገዋስ፣ ገንቢዎች ገንቡ ይላቸዋል፣ ያዛቸዋል፣ ይገነባሉ። ወደ ውሃ ውስጥ ሰምጣችሁ ጌጣጌጥ አምጡ፣ የሆነ ጸጋዎችን አምጡ ካላቸው የባህር ውስጥ ጸጋዎችን ያመጣሉ። ከእርሱ ትእዛዝ የወጣን ሰውን ይቀጣለት ነበር እያለ አላህ ይናገራል። ወሚነ ሸያጢን መን የጉሱነ ለሁ ወየዕመሉነ ዐመለን ዱነ ዛሊከ ወኩና ለሁም ሓፊዚን ወመን የዝግ ሚንሁም ዐን አምሪና ኑዚቅሁ ሚን ዐዛቢ ሰዒር። እና ይህን ሁሉ አድርጎለታል። ንፋስን አስጋግርቶለት ነበር። ንፋስን ያዛታል። ይህን ሰው ይዘሽው እዛ ሂጂ ካለ አይኑ እያየ ህዝቡ ይዟት ይሄድ ነበር። የእንስሳቶችን ቋንቋ ተሰጥቷል። ምልላቸው ነው። ይህ ሁሉ ጸጋ ተሰጥቷል። ከዚህ ሁሉ ጸጋ ግን ትልቁ ጸጋ እርሱ ዘንድ ምን እንደሆነ ታውቃላችሁ? ኢስላም ነው። ይህን ሁሉ ቢያጣም ለሱ ምንም ማለት አይደለም፣ ኢስላም እስካለው ድረስ ታችኋለ። ያቺ ንጉስ ያቺ ንግስት ያንን ሁሉ ስጦታ ባመጣችለት ጊዜ እንዲተዋትና እንዲያልፋት ነይ ያላትን ሙስሊም ሆናሽ ፈለማ ጃአ ሱለይማን አላምላካችን አላህ ወደ ሱለይማን ጋር በመጣም ጊዜ መልእክተኛው ከንግስቲቱ ስጦታውን ይዞ ሰብስቦ ይህንን ቃል ካለሃለች ንግስቲቱ ባለው ጊዜ ቃለ አቱሚዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታኩም፣ እናንተ እኔን በጥቅማጥቅም በገንዘብ ልትሸነግሉኝ አላህ ለእናንተ ከሰጣችሁ ከዚህ ምድራዊ ጸጋ ይልቅ ለእኔ የሰጠኝ ጸጋ የበለጠ ነው አላቸው። የትኛው ጸጋ ነው? ኢስላም ወንቡዋ ነብይነት። ይሄ ነው እና እህት ሁሉ ነገር አለሽ፣ ሁሉ ነገር አለሽ። ይኸውልሽ ኢስላም እስካለው ድረስ አንድ ሰው ሁሉ ነገር አለ። እኔ ምንም ነገር ባጣ ምንም አይመስለኝም። ከዚህ በፊት የነበርንበትን እናስታውስ። ከዚህ በፊት ሀገራችን ላይ ምናልባት ምንም የሌለን ሰው ዘወር ብሎ ማየልን ነው እንችላል። ዛሬ ስራ አለሽ፣ ቤተሰቦችሽን ትረጃለሽ፣ ራስሽንም ችለሻል። እስኪ ጓደኞችሽ የት ናቸው? ኢትዮጵያ ያሉ ጓደኞች አስታውሽ። በቤተሰቦቻቸው ላይ ሸክም ሆኖ ሊሆን ይችላል። እነዛ ልጆች ይወትሻል፣ ቤተሰብ እየተመረራቸው ሊሆን ይችላል። አንቺ ግን እዛ ቦታ ላይ አይደለሽ። አንቺ ሌላ ተጨማሪ ጸጋ ነው እያሰብሻለሽው። አሁን እያሰብሻለሽው ብዙ የሌላቸው አሉ። አብዛኞቻችን ትዳር የሌላቸው ናቸው። ይወትሻል፣ እየለፉ እየደከሙ ያሉ ናቸው። አንድ ቀን ይሳካልናል ብለው በአላህ ላይ ተስፋ እያደረጉ ያሉ ናቸው። ሁላቸው ይሄ ነው
እና ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ የተናገሩትን ልንገርሽ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ የተመነየነ አሐድኩም አልመውት ሊዱርን ነዘለ ቢሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያት ኸይረን ሊ ፈአሕይኒ ወኢን ካነት አልወፋት ኸይረን ሊ ፈተወፈኒ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን አንዳችሁ ለደረሰበት መከራ ብሎ ሞትን እንዳይመኝ አሉ። አይደለም ራሱን ማጥፋት፣ ሞትን እንዳይመኘው ገብቷቸዋል። ይህን ያሉት ራሱን ያጠፋ ሰው ወዴት ነው በቀጣዩ ዓለም ከተባለ ቀጥታ ጀሃነም ነው። ሰሒሕ የሆነ ግልጽ የሆነ ሐዲስ አለ። በጣም በርካታ ቦታ ላይ ነው የመጣ። የሚገርማቸው አላህ ስብሓነሁ ወተዓላ ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ ይላል። ራሳችሁን አታጥፉ እኔ ለእናንተ በጣም አዛኝ ነኝና አለ። ወላ ተልቁ ቢአይዲኩም ኢለተህሉካ አለ። በራሳችሁ እጅ ራሳችሁን ወደ ጥፋት አትጣሏት ይላል። ከልክሏል አላህ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ የጀሃነም እሳት ነው አሉ። ሌላ ቦታ ላይ ምን አሉ? መን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም፣ በስለት ራሱን ወግቶ የገደለ ሰው እርሱ በጀሃነም እሳት ውስጥ ይቀጣል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም፣ በመርዝ ራሱን ያጠፋ ሰው በጀሃነም ውስጥ መርዝ ተሰጥቶት ራሱን እንዲቀጣ ይደረጋል አሉ። ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰህ ሰየተረዳ ዐላ ጀበል ናሪ ጀሃነም፣ በተራራ ላይ ራሱን አንከባለው እየገደለና ራሱን ያጠፋ ሰው በጀሃነም ተራራ ውስጥ በጀሃነም ውስጥ እሳት ውስጥ ተራራ አለ፣ በጀሃነም በእሳቱ ላይ በዚያ ላይ እየተንከባለለ እንዲቀጣ ይደረጋል አሉ። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን አጥብቀው ከልክለዋል። ለምን ሶሐባ አይሆንም? ከሶሐቦች መካከል አንድ ሶሐባ በነቢ ሰለላሁ ዐለይሂ ወሰለም ጊዜ ጂሃድ ቦታ ላይ በጣም ጀግና የሆነ ሶሐባ ነው። ጀግና የሆነ ሶሐባ ነው። ይህ ሶሐባ ጠላትን ሲቆራርጥና ሲፋለማቸው ተመለከቱ ሶሐቦች። ማ አሽጀዐ ሃዛ ረጁል አሉ ከነቢ ሰለላሁ ዐለይሂ ወሰለም ፊት፣ ይህ ሰው ምንኛ ጀግና ነው አንተ የአላህ መልእክተኛ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ትንቢት ሊናገሩ ነው። በዚሁ አጋጣሚ ተአምር ነው ወደፊት ተናግረው እውነት እንዳሉት መከሰቱ። እንደዚህ እንደ ሰው ጀግና የለም አንቱ የአላህ መልእክተኛ ሲሏቸው ሁወ ፊናር አሏቸው ለሰሃቦች። ነገር ግን ይህ ሰው ወደ ጀሃነም ነው የሚሄደው አሉ። ተዐጀበ ሰሃቦች ተገረሙ። በአላህ መንገድ ላይ የተፋለመ የጀነት ቁንጮ የተባሉት ሸሂዶች ሊሆን ሲገባ እንዴት የእሳት ይሆናል ብለው ይህን ነገርማ ማየት አለብን አሉ። ይህን ሰው ተከታተሉት ሰሃቦች። ሲያዩት ጊዜ በስተመጨረሻ ሰውየው የሆነ ቦታ ላይ ተጎድቶ ያን መቋቋም አልቻለም እና ሰይፉን ወደ ላይ እንደዚህ ተክሎ በዚያ ሰይፉ ላይ ራሱን አጠፋ። ይታቻል መቋቋም አቃተውና ህመሙን ራሱን አጠፋ፣ ጨረሰው በቃ። ወዲያው የሚገርማቸው ይህን ያዩ ከሃዲያኖች ነበሩ ባጠገባቸው። ወዲያው መጥተው እነዚህ ሰዎች አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አሉ። ይታቻል አይደል? ወዲያው እስልምና ተቀበሉ። ይህን ያዩ ከሃዲያኖች ካጠገባቸው ይህን የሰሙ ይህን ቃል ሲናገሩ ከሚፋለሙት መካከል ከሃዲያን የሰሙ ነበሩ። እንዴት ሙሐመድ ይህን ሊል ቻለ? የወደፊቱ እንዴት ሊያውቅ ቻለ? ወዲያው ይህ ሰውዬ ራሱን አጠፋ። መጨረሻ ላይ ታቻል አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ። ምን ልላችሁ ነው? አንደኛ ይህ የነብይነታቸው ማረጋገጫ ነው። በዚያ ቆሞ ይህ ሰውዬ እሳት ነው ብለው ተናገሩ። ወደፊት ራሱን አጥፍቶ እንደሚሞት ያውቁ ነበር፣ ተነግሯቸዋል። ራሱን ያጠፋ ሰው ለምን ሰሃባ አይሆንም የጀሃነም ነው የሚለውን ታገኛላችሁ። ያው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው አሉ እና ይህ ነው። ከጓደኞችሽ ጋር አውሪ፣ ተጫዋች፣ ደውይላቸው። ከደበረሽ ብቸኛ አትሁኚ። ሀሳብና ጭንቀት ያለባቸው ልጆች ከብቸኝነት ራቁ። ብቻቸውን ስትሆኑ ሰይጣን ሌላ ነገር ነው የሚወሰውሳቸው። በጨዋታ አሳልፉት። ፈታ በይ። ከጓደኞች ጋር ደውይላቸው። ኢስላማዊ ትምህርቶች የምትማሪበት ግሩፕ ካለ በዛ ደርስ እየገባሽ ተማሪ ምናምን። እሺ አንድ የሚወትሽን አንሺ እስኪ። እሺ እሱ ኢንሻአላህ። እስኪ ዱዓ ግሩፕ አለሽ የምትማሪበት? አዎ የአልቃኢዳ ግሩፕ አለና ሱራት ላይ ኑር ላይ ብዙ ግሩፕ አሉን እንማራለን። ዛህራ አለች። ዛህራ ታስገባሽና እሷ ደግሞ እንድትማሪ ታደርግሻለች። ዛህራን ታውቂያታለሽ? ዛህራን አላውቃትም። ዛህራ የምትባል እዚህ የምታስተምር ልጅ አለች። እኔ አስተላልፍላታለሁ። ሁሱ እንደዛ ፎሎ ላድርጋትና እልክላታለሁ። አካውንቷን ታወራታለች።
አብሽርሽ ጓደኞችሽ ጋር ማውራት መጫወት ምናምን ሲደብረሽ እንደዛ አድርጊ። ያልፋል። የማያልፈለም አሁን እዚህ ስላልተናገርን እንጂ ሁላችንም የግል ችግር አለን። ገብተሻል? ችግር የሌለ የለም። ግን ያንን በትዕግስት የሚያሳልፈው ሰብር ያድርግ። ሰብር ያደረገ ሰው ምን ያገኛል ደግሞ ከተባለ በዚሁ ተቃራኒ ሳልነግርሽ፣ ሰብር ያደረገ ሰው ምንዳው ጀነት ነው። መከራ ደርሶበት የተመኘው ነገር ሳይሆንለት ቀርቶ የታገሰ በአላህ ላይ ሰብር ያደረገ አጅሩ ጀነት ነው። አላህ በቁርአን ላይ ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ ይላል። ታጋሾች ምንዳቸውን ያለምንም ገደብ ነው የሚመነዱት ብሏል። ጀነት አልፊርደውስን ይሰጣቸዋል። አላህ በቁርአን ላይ ምን አለ? ወበሽር ሳቢሪን አለ አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላህ ወኢና ኢለይሂ ራጂዑን ይላል። ሙሐመድ ሆይ እነዚያን ታጋሾችን አብስራቸው አለ እና በጀነት ተብስሯል። ስለዚህ ትዕግስት ካደረገሽ ነገ መልቂያማ ጀነትን ታገኛለሽ። ይህ ነው ኢንሻአላህ። እሱ እኔ የሚገርመኝ ግን የሰዎች ራሳቸውን ለማጥፋት ብለው የሚሉት ይሄ ነፍስ እኮ ሆስፒታል ውስጥ ብዙዎች ራሳቸውን ለማዳን የሚጥሩበት እኮ ነው። አሁን አንቺ በቀላሉ አጠፋዋለሁ የምትይው ይሄ ነፍስ ሆስፒታል ውስጥ በጣም ብዙ ሰዎች ሰልፍ እየጠበቁ ነው፣ የልብ ህመምተኛ ሆነው ይህንን ነፍስ ለማዳን። ብዙዎች አይናቸውን አጥተው አይናቸውን ማግኘትን ምን ያህል ይመኛሉ። አንቺ ሁለት አይነሽን አጥተሽ ሁለት አይነሽን እጭና ከዛ በኋላ ይሄ ካለሽበት ችግር አሁን ካለሽበት ችግር ትወጫለሽ ብትባይ አታደርጊውም። ሰዎች ሁለት አይናቸውን አጥተው በዛ ላይ እየሰበሩ ነው። አይናቸውን ለመሰራት በጣም ብዙ ወረፋ ላይ ናቸው። ዳያሊሲስ ኩላሊት ዳያሊሲስ ላይ ናቸው። እኔ በጣም ነው የሚገርመኝ ሰዎች እንዲህ በቀላሉ እናጠፋለን የሚሉት። እስኪ ሆስፒታል አካባቢ ሂዱ፣ ሆስፒታል አካባቢ ሂዱና ሰዎች ለመኖር ምን ያህል እንደሚጣጣሩ ተመልከቱ። ሐቂቃ እንዲህ እንደቀላል ልናጠፋ የምናስበው ህይወት እኮ በጣም ሰዎች ጋር ውድ ለመዳን በጣም የሚፍጨረጨሩበት ህይወት እኮ ነች፣ ነፍስ ነች። እና በጣም ነው የሚገርመኝ። እሺ አመሰግናለሁ ወንድሞች። ኢንሻአላህ እሺ። ከላይ ያለሽው ልጅ ክርስቲያን ነሽ? ከይቅርታ ጋር እናስተናግድሽ። ሄሎ ሰሞን ካታጎሪ ነው የሚለው